ቅዱሳን ወንድሞቼ እህቶቼ እግዚአብሔር ይባርካችሁ። ለጸሎት ራሳችንን ዝቅ እናደርጋለን። ቅዱስ አባታችን እግዚአብሔር ሆይ ስም ይባረክ። በዚህ ስፍራ ስላለህ እናመሰግንሃለን። አንተ መኖርህ ይበቃናል። እግዚአብሔር ሆይ ካንተ ጋር መሆን ይሻለናል። ካንተ ጋር መውጣት መግባት፣ መሰደድ፣ ካንተ ጋር መክበር፣ ወደ ከፍታ መውጣት፣ ወደ ተዘጋጀልን ስፍራ መፍለስ ይሻለናል። ይህንን ሐሳብ ደግሞ እንድንማር መንፈስ ቅዱስ ልባችንን ይከፍት ዘንድ ምንም ድካም እንኳ ቢሰማን መንፈሳችን ይነቃ ዘንድ ጸለይኩ በጌታ በኢየሱስ ስም አሜን። የእንግዶች ቀን ነው። በእንግድነት የመጣችሁ ፊት ጋቢና የተቀመጥከውን ይባርክ። በዚህ በኩል ትልልቆች ረጅም መንገድ ተጉዛቸዋል። እህቶች በዛ ይቻለው። በዚህ በኩልም በርካታ ከአረካ ጀምሮ የመጣችሁትን እግዚአብሔር ይባርካችሁ ማለት እፈልጋለሁ። ስደት ለኢትዮጵያ ሕዝብ እንግዳ አይደለም እንዴ? ተጠርዞ መጥቶ በማግስቱ ስደት መቀጠል የሚችል ጀግና ሕዝብ አፍርተናል። ቀደም ሲል ግን በኃይለ ሥላሴ ዘመን ስደት አይደለም ለትምህርት ከኢትዮጵያ መውጣት አለመታደል ነበር። ጋሽ መላኩ የሚባሉ አሁን ሲኤምሲ ቤተክርስቲያን ያመልካሉ። ዋሽንግተን ዲሲ የኢትዮጵያ የኤምባሲያችን የትምህርት አማካሪ አታሼ ሆነው በኃይለ ሥላሴ ጊዜ ወደ አሜሪካ ሄደዋል። እዛ እያሉ የኢትዮጵያን ሰነድ አንዱ ትልቁ ስራቸው የኢትዮጵያን ሰነድ ሰብስበው የትምህርት ዲግሪያቸውን ትራንስክሪፕታቸውን ወደ ኢትዮጵያ መላክ ነው። ሌላው ትልቁ ስራቸው ኢትዮጵያዊ ተማሪዎች ባሉበት አገልግል ሰርተው ከግላቸው አገልግል ሰርተው ኢትዮጵያዊ ተማሪ ባለበት ዩኒቨርሲቲ ሄደው ማጽናናት ነው። ምክንያቱም ከኢትዮጵያ መውጣት ያልተፈለገ ያልተመረጠ ጉዳይ ስለነበር። አሁን ግን ያው ተለውጠናል። እድገት ይሁን መርገም እናንተው ወስኑ። ስደት በጣም የሚያስፈራና የሚጠላ ነው። ያን ጊዜ የነበሩ ተማሪዎቻችን የመጨረሻ ፈተናቸውን ተፈትነው ውጤቱን ለማየት እንኳን አያድሩም። ትኬታቸው ሬዲ ነው፣ አውሮፕላን ላይ ናቸው። እዚህ ሆነው ነው በፖስታ ኢሜል የለም ስልክ የለም፣ በፖስታ ውጤታቸው ጓደኞቻቸው ይልኩላቸዋል። የደርግ ዘመን ከመጣ በኋላ ግን ሞት፣ እስራት፣ ድህነት ብዙ ነገሮች ስለተገለባበጡ በሱዳን፣ በጅቡቲ በኋላም በኬንያ ይሰደድ ነበር ህዝባችን። በዛ የሄደው የቀናው አሜሪካ ይገባል፣ ካናዳ ይገባል፣ አውስትራሊያ ይገባል። ብቻ ከኢትዮጵያ መውጣት እየተለመደ ሲሄድ በጣም ደስታ ሆነ። ዛሬ የምናነባት ይቺ ሴት የተገኘችው ኑሃሚን በስደት ወደ ሌላ ሩቅ አገር በመሄዷ ነው። ኑሃሚን እና ባሏ እንዲህ ይላል ቁጥር 1 ምዕራፍ 1 እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተ ልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቤሜሌክ ይባላል። የሚስትየው ስም ደግሞ ኑሃሚን። ልጆቹም መሐሎንና ኬሌዎን ይባላሉ። ጉዞው ወደ ሰው አገር፣ ወደ ባዕድ አገር። በቡድን ሲኬድ ስደት አይመስልም። ብቻችንን ስንሄድ ግን ደብረ ዘይትም ስደት ነው፣ ያስፈራል። ካላወቅነው በሽርሽር ጊዜ ለብቻችን ተነስተን አዳማ ብንሄድ እንደ ስደት ያስፈራል። ብቸኝነት በጣም የሚያስፈራ ነገር ነው። እንደ ቤተሰብ ቢሄዱም ግን ኮሚኒቲያቸው፣ ማህበረሰባቸው አብሯቸው አልሄደም። አሁን ግን የኢትዮጵያ ሕዝብ ባለበት ሁሉ ቤተክርስቲያን አለ። የኢትዮጵያ ሕዝብ ዓለም ዙሪያ ብትሄዱ ብትሰደዱ ዘመድ ወገን አለ። እናንተ ባታውቁት እከሌ የሚያውቀው ሰው ይልካቸዋል። በዛም አስፈሪና አስጨናቂ ጊዜ ነበር። በዛ ሲኖሩ ባሏ ሞተባት። አቤሜሌክ ሞተ። በሰው ሀገር ባልን የመሰለ መከታን የሆነ
ከብዙ ነገር ሊታደግ የሚችል ተሯሩጦም እንጀራ ሊያጎርስ የሚችል ባል ሞተባትና ሐዘኗ እንዴት ከባድ እንደሚሆን እድር በሌለበት፣ ባልትና በሌለበት፣ ፓስተር በሌለበት፣ አቃባሪ አገልጋይ በሌለበት በሰው ሀገር ባልን መቅበር እንዴት ከባድ መሰላችሁ? ከትንሽ ጊዜ በኋላ ወንዶቹ ልጆቹ አገቡ። ኦርፋ የምትባለውንና ሩት የምትባለውን ሴት አገቡ። ልጆቿን በመዳሯ ተጽናናች። ልጆቿ አሁን ሙሉ ሰው ሆኑላት። ሚስቶቻቸውን ተንከባክበው ደግሞ እናታቸውን ሊንከባከቡ፣ ሚስቶቻቸው ደግሞ የሀገሬ ሰው ስለሆኑ እንደው ከሀገሬው ጋር ያላምዳሉ፣ ዘመድ ወዳጅ ያስጠጋሉ፣ የተሻለ ነው ብላ ስትጠብቅ ሁለቱም ልጆቿ ሞቱባት። ሐዘኑ እንዴት ከባድ አይሆን? ግን ኑኃሚን ጋራ ማን ነበር? እግዚአብሔር ነበር። ኑኃሚን በዛ ከባድ ጨለማ ውስጥ በስደት አገር ባሏን ልጆቿን አታ ተጽናንታ የቆመችው እግዚአብሔር ከእርሷ ጋር ስለነበረ ነው። ምንም ህይወት መራራ ቢሆን ጨለማውን ያበራላት ነበር፣ በተስፋ ያጽናናት ነበርና ቆይታዋ ከባድ ቢሆንም እግዚአብሔር ከእርሷ ጋር ነበር። የኔና እናንተም ህይወት ከዚህ የተለየ አይደለም። ከከተማችን ከቤታችን ባንሰደድ ብዙ የሚያሳድዱ፣ የሚያስጨንቁ፣ የሚረብሹ ነገሮች በሞሉበት ነገር ውስጥ እንኖራለን። ግን በዚያ ውስጥ እግዚአብሔር ከኛ ጋር ስለሆነ ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ኑኃሚን በዚህ ሐዘኗ ውስጥ አብረዋት የቀሩት እነማን ናቸው? ኦርፋና ሩት ነበሩ። ለምን ትለዋት አልሄዱም? የሚያገናኛቸው የሚያስተሳስራቸው ምንም ነገር የለም። አልወለዱም። የሚያቆራኛቸው ነገር የለም። ቢወልዱ ምናልባት እኛ ስራ ስንወጣ እቺ እናት ኑኃሚን እቺ አሮጊት ታግዘናለች፣ ሕፃን ትጠብቅ። አሁን ምንም ነገር የለም። ጥለዋት ግን አልሄዱም። እግዚአብሔር እኮ አጽናኝ አምላክ ነው። እነዚህ ሴቶች ደግሞ የተቀመጡት ምክንያት ይኖራቸዋል። እርግጠኛ ነኝ ኑኃሚን መልካም እናት ነበረች፣ መልካም አማች ነበረች። ለልጆቿ አድልታ የጎሪጥ ብታያቸው፣ ብትገለማምጥ፣ ብታመናጭቃቸው፣ ብትአጎሳቁላቸው ኖሮ ይቀመጡ ነበር? አንድ ቀን አይቀመጡም ነበር። ከዛም በላይ ግን የኑኃሚን አምላክ አጽናኝ እንደሆነ፣ የሚባርክ እንደሆነ፣ የሚረዳ እንደሆነ፣ የሚያኖር እንደሆነ፣ የሚያሻግር እንደሆነ አይተዋል። ስለዚህ ምንም ቢሆን የሚያሻግር አምላክ አላት። ባል ሞቶ ልጆቿን አታ በሰው አገር እንደዚህ ተራምዳ መሄድ፣ ተጽናንታ መዘመር መቻል አስደንቋቸው አብረዋቸው ኖረዋል። አንድ ቀን ግን ከብዙ ጊዜ በኋላ ከ10 ዓመት በላይ ነው የቆዩት። ወሬ ተሰማ። አገርሽ ዝናብ ዘነበ፣ አገርሽ ኢኮኖሚው ተሻሻለ፣ አገርሽ የሚበላ አለ፣ አገርሽ ደስታ ተመለሰለት፣ አገርሽ በለጸገ፣ ኢኮኖሚው ተሻሻለ። ያው ከዝናብና ከእርሻ ጋር ነው ዋናው ኢኮኖሚያቸው። አገርሽ የሚኖርበት አገር ሆነ ሲሏት ወደ አገሯ ለመሄድ ተነሳች። ያው ኢትዮጵያ የተሰደደ ሁሉ አይመጣም? ብዙ ይመጣል አይደል እንዴ? ገና ይመጣል። እና መመለስ ፈለገች። ተነስታ እቃዋን ምንም የረባ እቃ ባይኖራትም ይዛ ጉዞ ከልጆቿ ጋር ጀመረች። እና ወደ ቦርደር እየተጠጋች ስትሄድ ውስጧ ይረበሽ ጀመረ። እነዚህ ልጆች አሁን ማንከራተታቸው ለምንድን ነው? እስካሁንም ሰላም አልነበረኝም። ሄደው እንዲያገቡ ማበረታታት ነበረብኝ። ግን ሰልፊሽ ሆኜ ይሆን ፍቅራቸውን ፈልጌ ድጋፋቸውን ፈልጌ ይሆን አግባ ያላልኩት? አሁን ቆም አለችና ሩት ኦርፋ ኑ ምነግራችሁ ነገር አለኝ፣ በጣም ተጨነቅኩ አለች። ምን ነው ምን አስጨነቀች ሲሏት፣ ወደ ሀገርሽ ነው የምትሄጂው፣ ወደ ዘመዶችሽ ነው የምትሄጂው፣ ደስታ ነው በዛ ያለው። አይደለም፣ እናንተ ወደ ቤታችሁ ሂዱ፣ እኔ ወስጄ የሰው ፊት ቢነሳችሁ አዝናለሁ። አንዳንድ ጊዜ ዘመድ ጓደኛችሁን ቤት ይዛችሁ መምጣት ትፈራላችሁ። እናቴ ፊት ብትነሳውስ? ወገኖቼ የኔ ጎሳዎች ይህን እነዚህ ልጆች ባይፈልጉስ? እስራኤላውያኖች አውቃለሁ ሞዓባውያኖችን አይወዷቸው። ሞዓባውያን ማለት ከዴድሲ በስተ ምስራቅ የሚኖሩ ሰዎች ናቸው።
የሎጥ የታላቅ ሴት ልጁ አስክረውት አርግዛ የወለደችው ልጅ ነው ሞዓብ የተባለው። የሱ ልጆች ናቸውና በብዙ ጦርነት በብዙ ሸሻከረ ግንኙነት አላቸው። ደግሞ በጣም ጣዖትን በማምለክ የታወቁ ሰዎች ናቸው። ስለዚህ እርኩስ አድርገው ፊት ቢነሷችሁ እኔ ይሸማቀቃለሁ። አቅምም ኢኮኖሚም ብርታትም የለኝም ተው ለማለት። ስለዚህ እኔ ራሴ የሰው እርዳታ ፈላጊ ነኝ እና ሸክም ይዤ መሄድ አልፈለኩም አለች። አንድ ጊዜ አንድ ልጅ ጦርነት ሄዶ የአሜሪካን ሀገር ጦርነት ነው፣ ከጦርነት ተመለሰ። መመለሻው ቀን ሲደርስ ለእናቱ ደብዳቤ ጻፈላት። እናቴ የጦርነት ጊዜያችንን ጨርሰን አሁን ወደ ሀገር መመለስበት ሰዓት ደርሷል እና ልመጣ ነው፣ ግን አንድ ጓደኛዬ ከኔ ጋር መጥቶ ለትንሽ ጊዜ እኛ ቤት እንዲቀመጥ ፈልጋለሁ። ምክንያቱም ዘመዶቹን ፈልጎ እስኪያገኝ ከዘመዶቹ ጋር የሚያገናኝ ምንም ነገር የለውም፣ ኮንታክት የለውም። ልጁ ደግሞ አንድ እግሩ ቆራጣ ነው፣ በፈንጂ ተመቶ አንድ እግሩ ቆራጣ ነው። ስለዚህ ለትንሽ ጊዜ ልጅ ወንድም ይሄንን ጓደኛዬ ትሸከሚልኛለሽ አላት። እውነተኛ ታሪክ ነው። እናት ደብዳቤው ሲደርሳት ከላይ ጦርነቱ አልቋል የሚለውን ሰምታ ደስ አላት። ልጄ ሊመጣልኝ ነው አለች። እየጨፈረች እየተደሰተች ዝቅ ብላ ስታነብ አንድ ጓደኛው ይመጣል። ይሁን ብላ ስትሰማ ደግሞ እግሩ ቆራጣ ነው። ችግር ነው የታያት። ስለዚህ ደብዳቤ ስጽፍ ልጄ በጣም ደስ ብሎኛል፣ ጦርነቱን በድል በሰላም ስለጨረሳችሁ እንድትመጣ ጠብቃለሁ፣ በሬ ደጄ ሁሉም ነገር ክፍት ነው፣ ጓደኛህን ግን ይዘህብኝ አትምጣ አለችው። አሁን እንደዚህ አይነት ስሜት ስለተሰማት ነው እንደው ከምሳቀቅ እነዚህ ሰዎች በሰላም ይሄዱ ብላ አለች። በኋላ ልጁ በህይወት አልመጣም። ልጇ ሞቶ መጣ በሳጥን እና ጓደኛው አልመጣም አብሮ። እና ሳጥኑን ከፍታ ልጅነቱን ልትመሰክር ስትከፍት አንድ እግሩ ቆራጣ የራሷ ልጅ ነበር። እውነተኛ ታሪክ ነው። ልጁ ለካ እየፈተሻት ነው። እናቴ ቆራጣ ሆኜ ትቀበለኛለች ወይ? አዎ ልጅ ነው እንዳትቀበለው ነበር፣ ግን እንደ ጓደኛው አድርጎ ነገራት። ስለዚህ ጓደኛህን አታምጣው አለችው። እንግዲህ እኔም በአካል በህይወት አልሄድም ማለት። ይህችም ሩት እንድትመለስ ኑሃሚን እንድትመለስ የተፈለገው እነዚህ ሴቶች እንዳይጉላሉ ነውና ጠርታ ነገረቻቸው። እኔ በቃ ወደ ሀገሬ እየሄድኩ ነው፣ ባካችሁ ተመለሱ። አንመለስም አሏት። በኋላ ጥብቃ በወልድ እንኳን ከዚህ በኋላ አይሆንም፣ ብቻ ረጅም ነው ታሪኩ ታውቁታላችሁ። ሲተማመኑ ኦርፋ እያለቀሰች ስማ ተሰናበተቻት ይላል። የኦርፋ ታሪክ እዚያ በኋላ አንሰማም። ሩት ግን ምን ይላል? ተጠጋቻት። አረ የሚለው አልሄድም፣ አልለይሽም፣ እኔ ካንቺ ልለይ አልፈልግም። እኔ እኮ የምወድቅበትን ቦታ በወደቅሽበት ወድቃለሁ፣ ማረፊያ ቢያረፍሽበት አርፋለሁ። እረ ምን እንደሚበላ የበላሽውን እበላለሁ። ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው። እኔ ካንቺ እንድለይሽ አታስቸግሪኝ፣ ፈጽሞ አላደርገውም፣ አትድከም ያለቻት። እንግዲያው ብላ ሩትን ይዛት ሄደች። ሩት ባለ ታሪክ ሆነች። አምላክሽ አምላኬ ያለው የእስራኤልን አምላክ አምላኬ ያለ ሰው ባለ ታሪክ ይሆናል። የሚገርማችሁ ገና ብዙ ታሪክ ይጻፍለታል። አምላኩን አምላክ ያላደረገ ሰው ግን ተረስቶ ይቀራል። እግዚአብሔር ይመስገን። ኑሃሚን ብትረሳም ሩት ግን የማትረሳ ሴት ሆና ቀረች። ወደ ሀገሯ ስትገባ ብዙ ሰዎች ይጠይቋታል። እቺ ምንድናት? ምንሽ ናት? ያው ማንም ሰው ይዘሽ ብትሄጂ ጠይቂያለሽ አይደል? ማንንም ሰው ትንሹም ልጅ ብትይዘው እንግዳችን እኔን ይዘህ ብትይ ምን ነው ከየት አመጣው አረም ትባለው። አንተም ታስረዳለህ። ቤተክርስቲያን እንግድነት ሄጄ ፓስተር ነው ሲያስተምር ሰማሁትና ወደድኩት አረም ትለው እና ምሳ ከኛ ጋር ና ብየው ስለው እሺ ብሎ መጣ። ማን ነው ምንድነው ይጠየቃል። ለጠየቋት ሁሉ መልስ ሰጣለች። ይሄ የምትረዱ እንደ መሰላችሁ ለቅሶ ቁጭ ብላችሁ
የመጣ ሁሉ አይጠይቃችሁም? እንዲህ ታመው ነበር እንዴ? ያውቃል እኮ እንደታመሙ። እንደዚህ ጨክኖባቸው ነበር እንዴ? እንዴት ሆኑ? ታስረዳለህ። ያኛውም ቁጭ ይላል፣ ደግሞ ሌላውንም ታስረዳለህ፣ ሌላውንም ታስረዳለህ። ስታስረዳ ያዝናናል፣ ግን ያዝናናል። ስታስረዳ ውስጥ እየተቀበለው ሳናቀው በባህላዊ መንገድ ጥያቄዎችን እየሰማን እንጽናናለን። ይህችን ሴት ሩት ኑኃሚን ስታስረዳ ኖራለች። በኋላ ኑሮ ተጀምሯል። ያው የሚበላ እርሻ መሬት ስለሌላቸው ምናልባት ተወርሷል፣ ተሽጧል፣ ባለቤት የለውም ተብሎ ገና ተደራድራ በሽምግልና ነው ንብረትም ካለ የምትቀበለው። ከብዙ ጊዜ በኋላ ወደ ቤቷ ስትመለስ የሚታወቀው በባሏ ነው፣ በአቤሜሌክ ነው። እሱ የለም። ገና ይህ ሁሉ እስኪሆን ኑሮ የሚዘልቀው የሚበረታው በልመና ነው። እና ቃርማ የሚባል አለ። ቃርሚያ እኔ ቃርሚያ የገባኝ መታሃራ ነው። ሽንኩርት በሚነቀልበት ሰዓት የሰፈር ህፃናት፣ ጩጬዎች፣ እናቶች ተሰብስበው ከኋላ ይለቅማሉ። ካረሰው በላይ ያገኛሉ። የሚገርማቸው ማዳበሪያ ሳያወጡ፣ የዘር ሳያወጡ፣ የገበሬ ሳያወጡ፣ ሳይመላለሱ፣ ምንም አይነት ስራ ሳይሰሩ ከኋላ እየለቀሙ ትራፊውን ይሰበስባሉ። ግን የሚገኘው ትንሽ ነው። ድሆች ናቸው ይህን የሚያደርጉት። እና በዛ መልቀም ስርዓት ውስጥ ሲገቡ ኑኃሚን ሂጂና ታምነሽ ተሰማሪ ትላታለች። ተክተሽ ስሪ፣ ከባለቤቶቹ ኋላ እየተከተልሽ ስሪ እና ጥሩ ነገር ታገኛለሽ ብላታለች። መጽሐፋችን ዘፍጥረት ምዕራፍ 3 ከ17 ጀምሮ ሲነግረን 15 በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። ከኋላ ለሴቲቱ መርገሟን ይነግራትና ለአዳም ምን ይለዋል? በላብህ ጥረህ ግረህ ትበላለህ። በአንተ ምክንያት ምን ይሆናል? ምድሪቱ ምን ትሆናለች? ትረገማለች። ዛሬ ተጥሮ ተግሮ እንኳን የማይበላበት ዘመን ደርሰናል። ግን ደስ የሚለው በአንተና በሴቲቱ መካከል ጠላትነት አደርጋለሁ። አንተ አሁን የሰይጣን ጓደኛ ወዳጅ ሆነሃል። የሰይጣንን ነገር ነው የምትሰማው። የእግዚአብሔርን ነገር መስማት ስትጀምር ግን የእግዚአብሔር ወዳጅ እንደገና ስትሆን መልሼ ባርካለሁ። ዘፍጥረት ምዕራፍ 12ን ታውቁታላችሁ። ገፍቼ አላነብላችሁም። 12 ምን አለው? ከአንተ ከቤትህ ከዘመዶች ተለይተ እኔ ወደማሳይ ምድር ምን በል ውጣ፣ ተሰደድ፣ ተለይ። ያኔ እኔ ምን አደርጋለሁ? እባርካለሁ፣ ዘርህን እባርካለሁ። ልጅ የሌለውን ሰው አትረፈርፍልሃለሁ። በኋላም ሎጥ ተከትሎት የወጣው እስከ ሰዶምና እስከ ገሞራ የሚያምረውን አይኑን አነሳ ይላል። አይኑን አንስቶ መርጦ ሲሄድ እግዚአብሔር አይንህን አንሳ እስኪለው ድረስ አብርሃም ጠበቀ። እግዚአብሔርን የጠበቀ ሰው ግን በበረከት ውስጥ ይገባል። እቺ ሩት የእግዚአብሔርን ጠብቃ የእግዚአብሔርን ነገር ፈልጋ ስለመጣች እንዴት አይነት በረከት ውስጥ እየገባች እንደሆነ ነው አሁን የምናየው። ስለዚህ ለእኔና ለእናንተ ምርጫ ነው። በላባችን እንኖራለን፣ በስራችን እንጸድቃለን፣ በስራችን እንባረካለን ካላችሁ መሞከር ይቻላል። እንግዶችም ሆነ አባላት በእግዚአብሔር ባርኮት ውስጥ እገባለሁ፣ አዎ ሰራለሁ፣ ግን እግዚአብሔር ይባርከኛል ያላችሁ በአብርሃም ውስጥ ትገባላችሁ። ሎጥ በአይኑን አንስቶ ሄደ። ምን ሆነ? መጨረሻ ላይ ምን ሻንጣ ይዞ ወጣ እንዴ? ሚስቱን እንኳን አጣ። በቃ ምኑን ፓክ ሊያደርግ ሲደነባበር መላእክት ጊዜው አልቋል ጎትተው ይዘውት ወጡ። ወደ ኋላ ያሉት አታስብ እና ምልክት ግን እግዚአብሔር ይሰጠው ነበር። ሽፍቶች መተው ሲማርኩት፣ አብርሃም ግን ሲታደግ፣ ለሰው ሲተርፍ፣ ለወንድሙ ልጅ ሲተርፍ 300 ሰራዊት ይዞ ሲወጣ ባዶውን የወጣ ሰው እግዚአብሔር ሲባርከው አይተናል። ምድረ በዳውንም ምን አረገለት ይላል? ባረከለት ይላል፣ አለመለመለት። እና እግዚአብሔር ይመስገን። እግዚአብሔርን ተከትሎ መውጣት ወደዚህ በረከት ውስጥ ያመጣናል።
ምዕራፍ 2 ላይ ስንሄድ ሞዓባዊቱም ሩትን ኑኃሚንን በፊቱ ሞገስ የማገኘው ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ማን እንደምታገኝ እኮ አታውቅም። ሄደችም ከአጫጆች በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚው የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። እርሻውን ለማየት ባለሀብት ነው፣ ባላባት ነው። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። ጥሩ ሰላምተኛ፣ ጥሩ ስነ ምግባር ያለው ሰው ነው። እነርሱም እግዚአብሔር ይባርክ ብለው እጅ ነሱት። ቦዔዝም በአጫጆቹ ላይ የነበረውን ሎሌውን ይህቺ ቆንጆ ማናት አለ። ማንን? ሩትን። የሙሽራ ልብስ ለብሳ አይደለም፣ ቅባት ተቀብታ ጥሩ በልታ አይደለም፣ ክርትት ብላ የተቦቻጨቀ ልብስ ለብሳ የእግዚአብሔር ሞገስ ግን እምነቷ በሷ ላይ ስለተገለጠ የቦዔዝን አይን ሳበችው። ይቺ ቆንጆ። ሌሎችም ምስኪኖች እየተከተሉ ይቃርማሉ፣ ሌሎችም እየደከሙ ይሰበስባሉ። ግን የቦዔዝ አይን አረፈባት። ይቺ ልጅ የተለየች ናት። ይቺ ልጅ የተለየ እምነት፣ የተለየ ሐሳብ፣ የተለየ ዓላማ ያላት ሴት ናት። ያቺ 12 ዓመት ደም የፈሰሳት ሴት ልትሰወር አልቻላትም። እንዳለው አንሰወርም ከጌታ ጋር ስንቀመጥ። ጴጥሮስ እኮ ተደብቆ ኢየሱስን ከመውደዱ የተነሳ እሳት እየሞቀ ተመሳስሎ ያወራ ነበር። ያቺ የቤት ሰራተኛ ሳተችው፣ አወቀችው። አነጋገርህ ያስታውቃል። ከኢየሱስ ጋር እንደነበርክ ታስታውቃለህ። ከእግዚአብሔር ጋር ስንሆን እናስታውቃለን። የእግዚአብሔር ሞገስ በእኛ ላይ ሲሆን ከለበስነው ሳይሆን ከአነጋገራችን ከአረማመዳችን ወይም ከአጀባችን ሳይሆን ተለይተን እንታያለን። ይህች ሴት ተለይታ ታየችው። ይህች ቆንጆ የማናት አለው። የአጫጆቹ ማዛጭ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓቢቷ ቆንጆ ናት አለው። በመከራ ውስጥ ውበት የሚሰጥ አምላክ አለን። አንዳንዴ እኛ መከራ ውስጥ ሆነን ሰዎች ተሳቀው ያዩናል። እኛ ግን መከራ ውስጥ እንዳለን አናቀውም። ጸጋው ስለሚደግፈን እንዴት አለፍከው፣ እንዴት ቻልከው፣ ምኑን እንላለን። ምክንያቱም እግዚአብሔር የሚያሳልፍ አምላክ ስለሆነ። መቼም ከጌታ ጋር ስትቆዩ ይህንን ሳታውቁና ሳትመሰክሩ አልቀራችሁም። ሁላችንም ምስክርነት አለን። ቦዔዝም ሩትን ጠራት። ልጅ ሆይ አለ፣ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህ አትላወሺ፣ ነገር ግን ገረጆችሽን ተጠጊ አላት። ከዚህ አንላወስ። ከዚህ እውነት ለወስ ብንል እንከስራለን። እግዚአብሔር ሊባርከን ባርኮት ሲመጣ ያጣናል። የታለን መቀመጫ ቦታ ሊኖረን ይገባል። ቸርች ስንቀመጥ እንኳን እግዚአብሔር አድራሻ የጸሎት ስፍራ ሊኖረን ይገባል። ባልጋችን ይሆን በቢሮአችን ይሆን የትም ቦታ ሆነ የምንጠራበት ፈልጎ የሚያገኘን ከዚህ ስፍራ አትላወሽ አላት። እኔም በእግዚአብሔር ቃል መክራቸዋለሁ። ከዚህ ስፍራ አትላወሱ፣ ጽኑ፣ በዚህ ቆዩ። ምክንያቱም እግዚአብሔር ለእኔና ለእናንተ ያዘጋጀው ብዙ አለው። እሷም በግንባሯ ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንደ እንግዳ አይደለሁምን አለችው። ራሳችንን ስናውቅ እንዲህ ነው። እኛ እግዚአብሔር አይቶን ነው እንጂ የምንታይ ሰዎች አልነበርንም። ለምን ወደ እኔ አየህ? ብዙ ሚሊዮን ህዝብ፣ ብዙ ቢሊዮን ህዝብ እያለ ወደኛ ለምን አየህ አለችው። ቦዔዝም አለ፣ ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ቀድሞ ወደማታውቂው ህዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ አላት። መልካሙን ስራችሁን አይተው የሰማዩን አባታችሁን ያመሰግኑ ዘንድ መልካሙ ስራችሁ በሰው ሁሉ ፊት እንዲታይ ክብር ለእግዚአብሔር ይሁን። እውነት የሚታይ ምስክርነት ይኑረን። ትተን ዓለምን ትተን ወዳጆቻችንን ትተን ሰርክላችንን ትተን ህዝባችንን ትተን ቋንቋችንን ትተን ነገዳችንን ትተን ስንወጣ እውነት ብቻችንን አንቀርም። እኔ ብቻዬን አልቀረሁም። ነገር አላበዛባችሁም። ብቻዬን አልቀረሁም። የመረጥኩት ጌታ አቆሞኛል።
ሁሌ ባለቤቴ እናት ትላለች። አንድ ሆኜ ወጣው የብዙ ሰራዊት ባለቤት አደረከኝ ትላለች። በየበዓሉ ስንሰበሰብ እግዚአብሔር እንዲህ ይባርካል። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እግዚአብሔር ለእያንዳንዳችን እንደ ስራችን ሊከፍለን ዋጋዬ ከኔ ጋር ነው ብሎናል። እርሷም ጌታ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛልና ብዙ ዘመን ሳላገለግልህ ምንም ሳላደርግልህ አበረታተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ፊት ሞገስ ላግኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ አላት። ምሳም ብይ። አያችሁ፣ ወደ እግዚአብሔር ስንጠጋ የምንበላውን መንፈሳዊም የዕለት እንጀራችንንም ይሰጠናል። ብቻ ወደ እሱ መጠጋት ለእኔና ለእናንተ ይሆንልን። እንጀራሽንም በሆምጣጤ አጥቅሽ አላት። በአጫጆቹም አጠገብ ተቀመጠች። የተጠበሰ ምሸት ሰጣት፣ በልታም ጠገበች፣ አተረፈችም። የሚያትረፈርፍ አምላክ አገኛት። ወደ ጌታ መምጣት ይሁንልን። ወደ እሱ መጣበቅ ብቻ ይሁንልን። ከዛ በኋላ የእግዚአብሔር ኃላፊነት የእግዚአብሔር ስራ ነው። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳንሱባት፣ አታሳፍሯትም፣ አታሸማቋት። ደግሞም ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውሰዱባትም፣ አትውቀሷትም አላቸው። በእርሻ ውስጥም እስከ ማታ ድረስ ቃርማ አንድ የኢፍ መስፈሪያ ያህል 25 እስከ 27 ኪሎ የሚሆን እህል ሰበሰበች። እግዚአብሔር ይመስገን። የሚባርክ አምላክ ነው የምናመልከው፣ የሚያሻግር የሚሸከም። አማትየዋም ወደ ቤት ስትገባ እንዴት ዋልሽ አለቻት። የመጀመሪያ ጉዞዋ ነው፣ የመጀመሪያ ቀን፣ የመጀመሪያ ድካፏ ነው። እሷም ነገረቻት። እረ እንደዚህ ሆነልኝ፣ ደግሞ ቦዔዝ የተባለ ሰው አገኘው፣ እሱ ደግሞ በጣም ራራልኝ። ለምን እንዳራልኝ ብለው ላንቺ ያረኩትን ነገር ከቁም ነገር ቆጥሮ። አያችሁ፣ እናንተ መልካም ስታደርጉ እናንተ መልካም ከቁም ነገር አትቆጥሩትም፣ እግዚአብሔር ነው የሚቆጥረው። እናንተ ለታናናሾች አንድ ያደረጋችኋት ትንሽ ነገር እግዚአብሔር በሱ ፊት ዋጋ አለው ይላል። የት አግኝተን አለበስን፣ አጠጣን፣ ጠየቅን፣ ጓደኛ ሆነ፣ መቼ እንደ እንግዳ ተቀበልን ስትሉኝ ለታናናሾቹ ያደረጋችሁት ለኔ አደረጋችሁት ያለው እግዚአብሔር ግን እንደ ቁም ነገር ይቆጥረዋል። ኑኃሚንም ምራቷን እንዲህ አለች፣ ቸርነቱ በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። እግዚአብሔር አሁንም ቸርነቱን አልተወም። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው አለቻት። እርሱም ሊቤዠን ከሚችሉት አንዱ ነው፣ ሊጠቅመን ከሚችለው ሊወስደን ከሚችሉት ሰዎች አንዱ ነው አለቻት። ስለዚህ ትኩረትሽን በዚህ ሰው ላይ አድርጊ። ምዕራፍ 3 እንገባ። ኑኃሚን የጠቆመቻትን ጥቆማ ተከትላ ማታ ተጣጥበሽ የት እንደተኛ አይተሽ በግርጌው ተኚ አለቻት። እሺ ብላ በግርጌው ተኛች። ወገን እንዴት ይናፍቃል! በሰው ሀገር ሐሳቦች ይዘውን አስጨናቂ ነገሩ ይዞን ሰው መሃል ተቀምጠን እንዴት ሰው አይናፍቀንም? አንዳንዴ ብቸኝነት እንዴት አይሰማንም? ጠያቂ፣ አጫዋች፣ አዳማቂ እያለን ብቸኝነት የተሰማን ቀን ብዙ ነው። እቺም ሴት ያን ይሰማት ነበር። ያን ቀን ሲተኛ ቦዔዝ በግርጌው ተኛች። ተኝታ ሌሊት እግሩን ሲያንቀሳቅስ ይነካታል እና ይደነግጣል። ማን ነው ከኔ ጋር የተኛው? ምንድነው እሱ ብሎ ደንግጦ ሲንፈራገጥ እንዲህ አለችው። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ። እነሆም አንዲት ሴት በግርጌው ተኝታ አገኛት። እርሱም ማነሽ አላት። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና
ልብስን በባሪያ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ። ሌላ ቃል አልነበረውም። ሌላ ሴት ብትን የተኛችው በእግሩ አንቺ መናጤ ምን ታደርጊያለሽ እዚህ? ሂጅ ከዚህ ባለጌ ነውረኛ፣ የሰው ክብር አታውቂም፣ ከዚህ ሂጅ ጥፊ፣ ደሞ ስሜን ልታጠፊ ይላት ነበር ሌላ ሴት ብትሆን። እንደዚህ የሚባሉ ብዙ ሰዎች አሉ ዛሬም። ሊለምኑ ሲመጡ ሂድ ከዚህ የሚባል የቤተሰብ ወንድምም ሆኖ የሥጋ ወንድምም ሆኖ ዛሬም ቸገረኝ ነገም ቸገረኝ አጥፊ ሰካራም ገንዘብ አባካኝ ሆኖ ሲመጣ ሂድ አንተ ዱርዬ ወንድሙን እኮ ይላል ሰው። እንደዚህ ተባብለው ራሳቸውን ያጠፉ ሰዎች አሉ። እኔ ማንም አይፈልገኝም ብለው። ይሄም ሰው ይህችን ሴት እንደዚህ ብሎ አራክሶ ባባረራት ነበር። ነገር ግን የእግዚአብሔር ሞገስ የተጠጋችው አምላክ የሚያስከብር አምላክ ከእርሷ ጋር ስላለ መልካም ምግባሯም ስለተከተላት እንዲህ አላት። ደነገጠ። ቦዔዝም አላት፣ ልጄ ሆይ በአንቺ መናጢ ፈንታ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና። ብዙ ሰዎች ጎበዛዝትን ነው የሚከተሉት፣ ባለ ጊዜን። አንዳንድ ጊዜ ድምፅ ስብሰባ ላይ ድምፅ ለመስጠት ሲዘጋጁ ሚዛኑን ያያሉ። ዛሬ ሰሞኑን የማን ነው ሚዛን የደፋው? ሁኔታዎችን ያሉ ሰዎች እና የሚደግፉትም የሚከተሉትም የራሳቸውን ከፍ ያለውን ነው። አንቺ ግን ጎበዛዝት አልተከተልሽም፣ ባለጠጋም ድሃም ብለሽ አልመጣሽም። እንዲሁም ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። ይህንን በረሃ ምድረ በዳ አቋርጠሽ መተሻል። በሀገርሽ ከመንከባከብ በይሉኝታ ለኑኃሚን መልካም ከማድረግ ያለፈ ወደማታውቂው ምድር መተሻልና ቸርነት፣ በጎነት፣ መልካምነት አድርገሻል። ስለዚህ አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሹን ነገር ሁሉ አደርግልሻለሁ። አንዳንዴ ሰውን ስትረዱ ጨዋ ሰው ከሆነ ችግር የለም። እንደው መጥፎ ሰው ፓስተር ተመስገን ቤት ቢመጣ አንተ መቼም ወንጌል እያስተማርከው እየጠበቅከው ነውና አንተ ነህ ሌባ እያስገባ እዚህ ግቢ ንብረት የሚያስጠፋብን ብለው ይወቅሱሃል። ስለዚህ ለመርዳት ይህንን ሰው ቤትህን ከፍተህ ለማሳደር ትፈራለህ። ዳዊት እኮ እናትና አባቱ እንዳትደርስ ብለውታል። ለዚህ ነው እናትና አባቴ ምን አረጉኝ አለ ተውኝ ያለው እኮ። ለምን? ሳኦል እያሳደደው ነው ዳዊትን እናትና አባቱ ደብቀውት ቢገኙ እነሱም ይፈጃሉ። ሳኦል በታላቅ ቁጣ ተነስቷል። ስለዚህ ታስጨርሰናለህ ዳዊት፣ እባክህ ወደኛ ሰፈር እንዳትመጣ፣ አይደለም ወደኛ ቤት ወደኛ ሰፈር እንዳትመጣ። ታስታውሳላችሁ ኢየሱስ ሲወለድ ሙሴም ሲወለድ ሕፃናት እንዴት እንዳለቁ። እንደዚሁ ሰፈራችንን እንዳትመጣ ምን አለ ግን ዳዊት? እናትና አባቴ ተውኝ፣ እግዚአብሔር ግን ምን አለ? ተቀበለኝ። አያችሁ፣ እናትና አባት መተዋቸው አይቀርም። የቅርብ ዘመዶቻችን እኛን መተዋቸው አይቀርም። በአንድም በሌላም መንገድ ትተውን ይሄዳሉ። እንዲህ አላት፣ አንቺ ምግባረ መልካም ሴት እንደሆንሽ ሁሉም ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ፣ አትፍሪ። ሳይፈቀድልሽ በግርጌ ስለተኛሽ አትጨነቂ። ያንቺ መልካምነት ተከትሎሻል። ሰው ሁሉ ስላወቀ አንቺን መርዳት ለኔ ክብር ነው። እሰይ ይላሉ ሰዎች እንጂ እግዚአብሔር ይባርክ ይላሉ እንጂ 1000 ዓመት ኑር ይሉኛል እንጂ በአንቺ ምክንያት አልረገምም፣ ስሜም አይጠፋም። ስለዚህ አትጨነቂ አላት። የመጨረሻው ቃል የቅርብ ዘመድ መሆኔ እውነት ነው አላት። የቅርብ ዘመድ መሆኔ እውነት ነው። ብዙ የቅርብ ዘመዶች አሉን። ብዙ
ጓደኞች አሉን፣ ብዙ ሚስጥረኞች አሉን፣ ብዙ ደጋፊዎች አሉን፣ ብዙ አጽናኞች አሉን፣ ብዙ አይዞባዮች አሉን፣ ብዙ ከባቢዎች አሉን። ልኩን እንግዲህ እናንተው ታውቃላችሁ። ግን አነሰም በዛም ሰዎች አሉን። ያለ ሰው አልተፈጠርንም። ግን እነዚህ ሁሉ ሰዎች አይረዱንም። የቸገረን ቀን ስልክ ያጠፋሉ። አንዴ ቃል ይገቡና መቼም ለሰላምታ ይደወልን መስሏቸው ያነሳሉ። እኔ አንድ ጊዜ የሆነ ፈንድ ለመሰብሰብ እኔ ሰላምተኛ ስለሆንኩ ሰው ሁሉ ሰላም ይለኛል እና ሄድኩኝ። ሁሉም ሰላም ሲለኝ የጥያቄ የገንዘብ ማዋጮ መሰብሰቢያ ቅጽ ሰጠኋቸው። የሳመኝን ሁሉ ሰጠውና ሳምንት እንመጣለን። ሳምንት ስንመጣ እግዚአብሔር ያሳሰባችሁን አስባችሁ ጸልያችሁ ትነግሩናላችሁ። ከቻላችሁም አካውንት የምነግራችሁ ታስተላልፋላችሁ። በሳምንቱ ስመጣ የሚስመኝ አጥቼ ብቻዬን ልቀር ምን ቀረኝ በሰላችሁ? ወይም ሰላም ያሉኝ ያለፈው ሳምንት ያላገኘኋቸው ናቸው። የሆነ ጉዳይ ይዛችሁ ስትመጡ አይገኙም ሰዎች። ወርቁ በሰላሙ ጊዜ አለውልህ፣ በችግሩ ጊዜ ግን አልገኝልህ ይሆናል። ግን የሚገኝ ማን አለ? እግዚአብሔር ይመስገን። ከሱ ጋር ነው መያያዝ ያለብን። አንዳንድ ብልጣብልጦች የህግ ጉዳይ ሲሆን የአንድ የህግ ሰው አንድ ሁለት ሰው አላቸው። ለገንዘብ ሲቸግረው የሚያበድረው አለው፣ ምክር ሲፈልግ አለው። እንደዚህ ልዩ ልዩ ሰዎች ያዘጋጃሉ። ግን እነዚህ ሁሉ የማይገኙበት ቀን አለ። የቅርብ ዘመድ መሆን እውነት ነው። አንዳንዶች ደግሞ መቼም እንደ እናት የወለደችውን ትረሳ ይሆናል አለ። አትረሳም ግን አለ እናት። ግን እናትም ብትሆን ትደክማለች፣ ትታክታለች፣ ወይም ደግሞ አትችልም፣ ከአቅሟ በላይ ነው። 10 ሺህ ብር ቢሆን ድሃ እናት መቼም ከዚህም ከዛም ብላ ከፍላ ታወጣኛለች። 1 ሚሊዮን ቢባልስ? ደህና ከሆኑ አቅም ካላቸው እስከ 5 ከ10 ይሄዱ ይሆናል። 100 ሚሊዮን ቢባልስ? አይ ቻው አይደለም እንዴ? አይ ይቀልዳል እንዴ? ይሙት እንጂ ታዲያ 100 ሚሊዮን አውጥተን እሱን እኛ ባዶ ልንቀር? ቢኖራቸው ኢየሱስ ግን ደሙን አፈሰሰ። በቃ ውድ የሆነውን አንድያ ልጁን እግዚአብሔር ለኛ ሰጠ። ይሄ ነው የቅርብ ዘመድ ማለት። ብዙ የቅርብ ዘመዶች ቢኖሩንም ከነሱ የቀረበ ዘመድ አለ የተባለው ይሄ ኢየሱስ ነው። ክብር ለሱ ይሁን። አንድ ቀን አንድ ሰው ፍለጋ ወጣ። ጎበዞች ጥቅሱ እዛ ላይ ይታያል። ሰዓቱ ነበር የሚታየው፣ ዞር አድርገውልኛል። ስለዚህ ሰዓቱንም አላቅም። እንግዲህ አንድ ቀን አንድ ወጣት ኃያሉን ፍለጋ ወጣ። የሚጠቅመው ኃያል ስለሆነ ኃያሉን ፍለጋ ሲዞር ሲያስብ ሲያወጣ ሲያወርድ ብረት ነው ኃያል ብሎ አሰበ። ምክንያቱም ትልልቅ ህንፃ የተሰራው በምንድን ነው? የሚሊኒየም ህንፃ በሚሰራው በምንድን ነው? በጣም ወፋፍራም በሆኑ ብረቶች ነው። ውድ ነው፣ ግን ሌላ አማራጭ ስለሌለ በቀርከሃ ስለማይሆን ርካሽ በሆነ በባህር ዛፍ ስለማይሰራ ያ ህንፃ ብዙ ብር አዋጡ ምንላችሁ ለዚህ ነው። ያው ፈንድሬዝ እያደረኩ ነው በዛው። እግዚአብሔር ደግሞ ያንን ይቆጥራል፣ ዋጋ ይሰጣል። ታማኝ ነው። ብረትን አገኘውና አንተ ብረት አለው። አቤት ኃያል እንደሆንክ በቃ እርግጠኛ ሆኜ ነው የመጣሁት። በጣም ጠንካራ ነህ። ብዙ ድልድዮች ያላንተ የተሰሩ የሉም ከመንደር ድልድይ በቀር። እንደው እግረኛ ለመሄጃ ከተሰራ በቀር ያላንተ የተሰራ ድልድይም ፎቅም ትላልቅ ነገር ፋብሪካዎችም ማቅለጫዎችም አላየሁምና እንዳንተ ያለ የለም አለው። አዎ እኔም እንደዛ ነበር የሚመስለኝ አለው። ግን እኔ ኃያል አይደለሁም አለው። እንዴ ምን ማለት ነው? ካንተ የበረታ ኃያል ማን አለ? እንግዲህ ባለ ጉዳዩ ይናገራልና እኔ ልንገርህ አለ። እሳት ነው አየር። እሳት እኮ
የመጣ ጊዜ እኔ ድራሽ ይጠፋል፣ ቅርጼ ይጠፋል፣ መልኬ ይጠፋል፣ አቅሜ ይጠፋል። ሽምድምድ ያደርገኛል፣ ያቀላልጠኛል፣ አፈር ያስገባኛል። ኃያሉ እሳት ነው። እኔ እስከማውቀው ድረስ አንተ በለኝ እንጂ ኃያል ከኔ በላይ ኃያል አለ እሳት ነው አለው። እውነትም ትዝ ሲለው መጽሐፍ ቅዱስ ያውቃል ሰዶምና ጎሞራን ድራሹን ያጠፋ መጨረሻም በፍርድ ቀን ሁሉን የሚያጠፋ እሳት ነው ኃያል አለ። እና እሳትን ምንም መድከም አላስፈለገውም። ጓዳ ሄደና ትንሽ ብትሆንም አንተ ስትበረታታና ስትጠነካከር ታላቅ እንደሆን ካውቃለሁ። አንተ እሳት ብረትን አቅልጠ ልክ ነው መጥረቢያውንም ቢላውንም የሰራህ አንተ ነህ፣ ማረሻውንም የሰራህ አንተ ነህ። አንተ እሳት እስቲ ንገረኝ፣ አንተ ነህ ኃያል፣ ካንተ ጋር ልወዳጅ አለው። አይ እኔ አይደለሁም አለው። ብዙ ጊዜ ይመስለኝ ነበር፣ ግን ውሃ የሚባል ኃይለኛ አለ። እሱ ሲደፋብኝ እኔ የለሁም፣ ድራሽን ያጠፋዋል። ስለዚህ ኃያሉ ውሃ ነው፣ ውሃን ተጠጋለው። ውሃማ እንዴ ምን ማለት ነው ሲል እውነትም በኖህ ዘመን ምድርን ያጠፋው አይደል? እሳት እኮ አንድ መንደር ነው ያጠፋው፣ ሰፊ መንደር ትልቅ ከተማ ቢሆንም ውሃ ግን ኃያል ነው። እውነትም አለና ውሃን ሄዶ ጠየቀው። አንተ ውሃ ኃያል ነህ አሉ። ደግሞ ሳስበው ልክ ነህ። አሁን ልቤ ያምኗል። ብረት ነው ብዬ ነበር፣ እሳት ነው ብዬ አንተ ነህ ሲለው ኧረ እኔ አይደለሁም አለው። እንዴ እሳተ እንትን ወንዝ ሆነ ጎርፍ ሆነ ትመጣለህ፣ ማዕበል ሆነ ትመጣለህ። አንዳንዴ ደግሞ ኢሊኒዮ ይልሃል። ምን ስምህ ብዙ ነው፣ ማን ነው የሚባለው? ምንድን ነው የሚባለው? ሱናሚ ይልሃል። ኧረ ስምህ ብዙ ነው አይደለም አለ። ፀሐይ ነው ኃይለኛ። እሱ ሲመጣ እኮ እኔ የት እንደነበርኩ እንኳን ትዝታ አይኖርም። መልኬ ይጠፋል፣ ጉልበቴ ይጠፋል፣ ቀላለሁ፣ እተናለሁ፣ እጠፋለሁ። ስለዚህ ፀሐይ ነው ሲለው እውነትም አንተ ፀሐይ እኮ ነው መጀመሪያው ፍጥረት፣ ተክሉን የሚያሳድግ ሁሉንም እንዴ እውነትም አለና ወደ ፀሐይ ሄደ። ፀሐይ አይ እኔ አይደለሁም አለው። ምን አለፋ ደመና ሲመጣ እኮ እኔ የለሁም፣ ሽፍን ያደርገኛል። ስለዚህ እኔ ፀሐይ ኃያል አይደለሁም፣ ደመና ነው አለው። ደመናን ብዙም አይገባው፣ ደመናን ጠየቀው። ደመና አንተ ነህ ኃያል አሉ። ታላቁን ፀሐይን እንኳን ጸጥ የምታደርግ ኧረ አይደለሁም አለው። ንፋስ አለ ብትንትኔን ያወጣዋል አለ፣ ድራሽን ያጠፋዋል አለ። ንፋስ የተባለ ሲመጣ እኛ ደመና በቃ መዳረሻ የለንም፣ ተመልሰን እንኳን አንገናኝም፣ እንጠፋለንና ንፋስ ነው አለው። እውነትም የንፋስ ኃይል ትዝ አለው። ያውሎ ነፋሱ የመሬት መሸርሸር የሚያመጣው ቤትን ጣራ ክዳን የሚወስደው አረ ንፋስን ምንም ዞር ሳይል በዚህ ሽቁ ብሎ ሲያልፍ አረ ንፋስ አንዴ ቆም በልና አናግረኝ፣ እኔ እኮ ግራ ገብቶኝ ስንከራተት ከረምኩ፣ አንተ ንፋስ ንገረኝ፣ አንተ ነህ ኃያሉ አሉ። አረ እኔ አይደለሁም አለ። ተራራ የሚባል አለ። ተራራ ከፊቴ ጉምብ አለ፣ ቀጥ ነው፣ ምንም የለም። እንደው ምንም ኃይለኛ ወንጀ ቢመጣ ተራራን አልፌ አላውቅም። ጣራን አውገነጥላለሁ፣ እነዛ አፍተዋቸው ደረምሳቸዋለሁ፣ አያስቆሙኝም። ግን ተራራ ሲመጣ ተራራ ነው አለው። ሰፈሩ ኮረብታ አለ። ተራራ ወጣና እባክህ እኔ አሁን ደክሞኛል፣ ከዛ ደግሞ ይሄንን ተራራ ጫፍ ድረስ ስመጣም ብዙ ደክም ያለው አሁን መሮኛል፣ በቃ ኃያሉን አንተ ነህ፣ እኔ ነኝ በለኝ፣ በቃ ባትሆንም እኔ ነኝ በለኝና ወደ ቤቴ ልግባ አለው። አይ እኔ አይደለሁም አለው። መዶሻም ይባላል፣ ድማሚት ይባላል። መዶሻና ድማሚትን የሰራው ማን ነው? ሰው ነው። ይሄ ሰው መጥቶ እኔ ደላላ ሜዳ እያደረገኝ ነው፣ እንደው ከሰፈሬ አጓጉዞ ለሺህ ዓመታት ከነበርኩበት ሰፈር አድራሻ ቢስ ያደረገኝ ሰው ነው ኃያል ሲለው እውነትም አለ። የሰውን ኃይል አሰበ። ከዛ በኋላ እንግዲህ ራሱን መጠየቅ አላመነም። ጓደኞቹን መጠየቅ ስላልፈለገ ጠቢብ ሰው ፈለገና ሲጠይቅ ጠቢብ ሰው አዎ ጠቢብ ሰው አለ ብለው ጠየቁት። ጠቢቡ ሰው ነገረው። ሞት ነው ጠቢብ ኃያል አለው። ጀግናውንም ፈሪውንም ምን ያደረገ? የገደለ። ሀብታሙንም ድሃውንም ወጣቱንም ሽማግሌውን ምን ያደረገ? ጸጥ ያደረገ።
ወንዱንም ሴቱንም ፖለቲከኛውንም ሃይማኖተኛውንም ያወደመ ሞትን የመሰለ ጀግና የለም አሉት። በኋላ እውነትም አለ ሁሉንም እኮ በሞት እየተጠናቀቀ ነው አለና ሞትን ለመጠየቅ ወደ መቃብር ጠጋ ሲል አንደኛው ነገረው። እውነቱን ልንገርህ አለው። አዎ ለብዙ ሺህ ዓመታት ሞት አሸናፊ ነበር፣ አሁን ግን ሞት ተሸንፏል። ገደል ነው አሸነፍ ነው ብለን መቃብር ከተት ነው። ትልቅ ድንጋይ ጫንን፣ ማተም አደረግንበት፣ ከዛም ወታደር አስጠበቅ ነው፣ ግን አሸንፎን ተነሳ። ከሞትም ያድናል የተባለው ኢየሱስ የሞት አሸናፊ፣ የነገስታት ንጉስ፣ የጌቶች ጌታ፣ ሁሉን የሚችል ታላቅ አምላክ እሱ ነው። እሱን ተጠጋለው። ያ ሰው እንኳን ደከምኩ አለ፣ እንኳን እስከ መጨረሻው ለፋው፣ እኔ ወደ ኢየሱስ ሄጄ እጠይቀዋለሁ አለና በርከክ አለና ለካ ታላቁ አንተ ነህ፣ ለምን እስካሁን ዝም አልከኝ አለው። አይ አረጋግተ ተሸንፈ ፈትሸ እስክትመጣ ስጠብቀ ነበር ልጅ አለና ተቀበለው። ይሄ ኃያልም ብቻ አይደለም፣ ይሄ ሁሉን ቻይ ብቻ አይደለም። ይህ አምላክ ደግሞ ፍቅር ነው፣ ደግሞ ታጋሽ ነው፣ ለቁጣው የዘገየ ነው፣ ደግሞ ሕፃናትን የሚያሳድግ ሽማግሌዎችን የሚጦር ነው። ደግሞ ሞት የሚባለው ሲመጣ ሞትን ማሸንፎ የተነሳ ስለሆነ የሲኦል መግቢያ መክፈቻ ምን አለው? ቁልፍ አለው። ሁሉ በእጁ የሆነ ጌታ። እቺ ለካሩት የተጠጋችው ይሄንን ጌታ ነው። ስለዚህ የኢየሱስ ቅድመ አያት መስመር ውስጥ ገባች። የዳዊት ቅድመ አያት ለመሆን በቃች። ምንም ከአሕዛብ ወገን ብትሆን፣ ምንም ከእግዚአብሔር ሕዝብ መካከል ባትጠራም የቤተልሔሙን ሰው አግብታ ቤተልሔም የተወለደውን ኢየሱስ ክርስቶስን ቅድመ አያት ከዛ ሰርግ ሐረግ ውስጥ ገባች። እኔና እናንተም ምንም የማንበቃ ብንሆን ለሰማይ በዚህ ኢየሱስ ምክንያት ለሰማይ እንበቃለን። ለሰማይ ብቻ ሳይሆን በዚህ ምድርም አብሮን ይራመዳል። በዚህ ምድርም ድል አድራጊ ህይወት ያስኬደናል፣ ከአሸናፊዎች ያስበልጠናል። ይህንን ወዳጅ የራሳችሁ ማድረግ ያዋጣችኋል። እኔ ይህንን ኢየሱስ ያገኘው ቀን የህይወቴ ታሪክ ተለወጠ። በብዙ ተስፋ መቁረጥ ውስጥ ነበርኩ፣ ማንም አያውቅም ነበር። አንድ ቀን ግን ቤተ ክርስቲያን ተጋብዤ ወጣቶች ክፍል ፍልውሃ ሄድኩ። ከዛ በፊት ኢየሱስ ሞኝ አድርጌ ነበር መወስደው። ካቴድራል ስንማር የሞራል አስተማሪያችን ስለ ኢየሱስ ሲያስተምረን ስለ ኢየሱስ ሞት ለዝና ሲል የሞተ ሞኝ ሰው መስሎኝ ነበር። ስለ ትንሣኤው ሲያስተምር ትዝ አይለኝም። ምናልባት አእምሮዬ እዛ ላይ ተዘግቷል። መንታ ወንድሜ ከጓደኝነት ከክላስሜት ከአብሮነት ተለይቶኝ ብቸኝነት ጎድቶኝ ነበር። ብዙ የተረሳውበት ብዙ የህይወቴ መጨረሻ የደረስኩበት ስለሚመስለኝ የቤታችን ጀርባ የሚሄደው ወንዝ የቦሌ ወንዝ ቆሻሻ መጣያ በር ነበረን። እከፍትና ቆም ነበር። በቃ ራሴን ለማጥፋት ብዙ ጊዜ ዳርዳር ነበር። ግን መንታ ወንድሜ ያሳዝነኛል። ቴዲኮ መንታ ወንድም ነበረው፣ ራሱን አጠፋ ባሉት ቁጥር እሱ ደስተኛ ሳይሆን እያዘነ ይኖራል ብዬ ነበረ። አሁን ሲገባኝ ወንድሜም ሊረሳኝ ይችል ነበር። ምክንያቱም የሞተችውን እህታችንን ረስተን ተጽናንተን እንኖራለን። አንድ ቀን ግን ያ ወጣቶች ክፍል ገብቼ ቅድም የዘመርነውን መዝሙር ሲዘመር ሰማው። ኢየሱስ ክርስቶስ የኔ ወዳጅ እንደ እርሱ የለኝም፣ ሌሎችም እንኳ ቢተውኝ እርሱስ አያደርገውም። ማን ነው ከእርሱ የሚለየኝ? ጌታዬ ከጠበቀኝ፣ አንድነት ከእርሱ አለኝ፣ ማንም የማይወስድብኝ። እንዴት መልካም እድል ነው የኢየሱስ መሆን። እቺ ሴት ሩት ከኑኃሚን ህይወት አይታ ነበር። አጽናኝ እንደሆነ፣ የሚረዳ እንደሆነ፣ የሚያበረታታ እንደሆነ፣ ህይወት ጫፍ ላይ ስትደርስ የሚቀጥል እንደሆነ አይታ ነበር። አሁን ግን መስማት ሰምቼ ነበር፣ አሁን ግን አይኔ ያየች አለች ሩት። ቦዔዝ ሚስት አድርጎ ወሰዳት። አዎ የቅርብ ዘመድ ብዙዎች አለን፣ ግን ከነሱ የሚቀርብ ዘመድ ኢየሱስ አለ። ይሄ ምርጫችሁ የሆነ ይሄንን መርጣችሁ እያገለገላችሁት ያላችሁ፣ ከዚህ ኢየሱስ ጋር እየተራመዳችሁ ያላችሁ ከኔ ጋር እንድትቆሙ ጋብዛችኋለሁ። ኢየሱስ የምር ወዳጄ ነው የምትሉ
እግዚአብሔር ይባርካችሁ። ከዚህ ኢየሱስ ጋራ ጉዞዬን እጨርሳለሁ፣ ጉዞዬን ጀምሬያለሁ፣ ጉዞዬን እስከ ፍጻሜ ድረስ አጸናለሁ፣ እግዚአብሔር ይርዳኝ የምትሉ እግዚአብሔር ይባርካችሁ። አዎ ኃያሉ ኢየሱስ፣ ሞትን አሸንፎ የተነሳው ኢየሱስ በቅርብ ይመጣል። ወደ አዘጋጀልን ስፍራ ሊወስደን ኑ እናንተ የአባቴ ብሩካን ሊለን ይመጣል። ዘመን ሳይፈጠር የተዘጋጀላችሁን መንግስት ውረሱ ሊለን ይመጣል። እጆቹን ይዘረጋል። ዛሬ ደግሞ ደካሞች ሆነን ሳለን ኑ እናንተ ደካሞች ሸክማችሁ የከበደባችሁ ወደ እኔ ኑ ይላችኋል። አዎ ብዙ ብቸኝነት ያጠቃን ሰዎች ነን። ብዙ ውጣ ውረድ ውስጥ እያለፍን በየዕለቱ ውሳኔዎቻችን ጠላት የሚዋጋን ሰዎች ነን። ግን ኢየሱስ ኃያሉ ከኛ ጋር ነው። ጳውሎስ ይህንን ካወቀ በኋላ ከዚህ ፍቅር ማን ይለየኛል አለ። በክርስቶስ እኛ ከአሸናፊዎች እንበልጣለን አለ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንጸልያለን። ነፍሴ ደስ የምትሰኝ በጌታ በጭንቀቴ የምጠራ አጽናኝ ደጋፊ ብርቱ መከታዬ ተስፋዬ ሁለንተናዬ ግሩም ጣፋጭ የሆነው ቃሉ ኃይልም በሞት ጥላ ውስጥ ይዘልቃል። በፊቱ ሁሉንም ያንበረክካል። የሕይወት ሽታው ይደርስ ከአፉም የጽድቅ ነገር መነጨ። የጸጋን ተክል ያጠጣል። አሕዛብ መዳናቸውን ያውቁ በፊቱም ደስ ይሰኛሉ። በፊቱም ደስ በማዳኑም ሁሉ ይደሰታሉ። መላእክት ይዘምራሉ፣ ሰራዊትም ሁሉ ይታዘዙታል። ለዘላለምም ከፍ ይላል። ሩትን ከጨለማ ወደሚደነቅ ብርሃን ያወጣ፣ እንድትከተልህ ያገዝካት፣ ያጸናት፣ የረዳሃት ደሞም ወደ ታላቅ ነገድ ማንነቷን የቀየርክ ደሞ ያንተ የዘር ሐረግ ውስጥ ጌታ ሆይ ልታስገባት ያላፈርክባት በእኛ ስለማታፍርብን እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ከጨለማ ወደሚደነቅ ብርሃን፣ ከብርሃንም ወደ ብርሃን፣ ከከፍታም ወደ ከፍታም ልታመጣን ወደኛ የመጣ አምላክ ዛሬ ስምህን እንባርካለን። በዛሬ በእንግዶች ቀን እንግድነት የመጡትን ወንድሞቼን፣ እህቶቼን፣ አባቶችን፣ የእምነት አባቶችን በኢየሱስ ስም እንድትባርክ ጸልያለሁ። እግዚአብሔር ሆይ እነሆ ደግሞ የዚህን ቤተክርስቲያን አባላት፣ የገርጂን ቤተክርስቲያን አባላት፣ ዘማሪዎች ጌታ በኢየሱስ ክርስቶስ ስም እንድትባርክ ጸልያለሁ።
አምላካችንና አባታችን እግዚአብሔር ሆይ በዚህ ሰዓት በፊት ሆነን እናመልክሃለን። ታርደህልናል፣ ተመስገን። ሞተልናል፣ ፍቅርህን ገልጸህልናል። በእውነት ካንተ የሚበልጥ ወዳጅ አይኑረን። አይናችንን የጣልንበት ጓደኛ አይኑረን። አይናችን የጣልንበት ወላጅ አይኑረን። አይናችን የጣልንበት ጌታ ሆይ ባለ ጊዜ ባለ ሀብት ጌታ ሆይ ዘመድ አይኑረን። አንተ ላይ ብቻ አይናችን ይውደቅ። በአንተ ላይ ብቻ ይሰፋ። ጌታ እግዚአብሔር ሆይ እናመሰግናለን። ካንተ የቀረበ ዘመድ አይኑረን። ሚስጥረኛችን አንተ ሁን። መተማመኛችን አንተ ሁን። መደገፊያችን አንተ ሁን። ዓላማችን አንተ ሁን። እግዚአብሔር ሆይ መውጫ መግቢያችን መሰማሪያችን አንተ ሁን። እግዚአብሔር አባቴ ሆይ የተስፋ ቃል በወገኖቼ ላይ ይፈጸም ዘንድ ጸለይኩ። እግዚአብሔር ሆይ ሩትን ያገኘ አምላክ በሩት ላይ እንደተፈጸመው ክብር በዚህ ጉባኤ ላይ ያንተ ክብር ይፈጸም ዘንድ ጸለይኩ። እግዚአብሔር ሆይ መባረክን ባርከን፣ ክንድህ በእኛ ላይ ትሁን። እኛ ታምነን እንድንሰማራ እርዳን። አንተም ታማኝነትን እንደለመድክህ ግለጥልን። ጸሎታችንን ስለሰማ አመሰገን። በፊትህ ለዘላለም አቁመን። በጌታ በኢየሱስ ስም አሜን።